የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአውሮፓውያኑ ጃንዋሪ ወር 2025 በፈረሙት ልዩ ትዕዛዝ ወይም ኤግዜኪቲቭ ኦርደር ይፋ ያደረጉት ወርቃማው ጉልላት የተሰኘው የሚሳኤል መከላከያ ስርዓት በአሁኑ ወቅት በአሜሪካና በአውሮፓ መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ሻከረና ጥርጣሬ ወደ ነገሰበት ምዕራፍ እያሸጋገረው ይገኛል። ይህ ዕቅድ አሜሪካን እጅግ ከረቀቁና ውስብስብ ከሆኑ የጠላት ሚሳኤል ጥቃቶች ሙሉ በሙሉ ለመጠበቅ ያለመ ሲሆን ለዚህ ስኬት ደግሞ ግሪንላንድ ቁልፍ ሚና እንዳላት አስተዳደሩ በግልጽ እያስታወቀ ይገኛል። ይሁን እንጂ ይህ እርምጃ አውሮፓውያን አጋሮችን ከማስከፋቱም በላይ ከሩሲያና ከቻይና ብርቱ ተቃውሞ እየገጠመ ይገኛል። በዚህ የዓለም አቀፍ ትንታኔ ዝግጅታችንም ለመሆኑ ዶናልድ ትራምፕ ወደ ነጩ ቤተ መንግሥት እንደተመለሱ ይፋ ያደረጉት ደግሞም በወቅቱ በርካቶችን ያነጋገረው ወርቃማው ጉልላት የተሰኘውን የመከላከያ ሥርዓት ወይም ዲፌንስ ሲስተም እና ትራምፕ ካልጠቀለልኳት ሞቼ እገኛለሁ የሚሉላትን ግሪንላንድን ምን ያገናኛቸዋል? ከግሪንላንድ ውጥረት ጀርባ ያለው ወርቃማው ጉልላት ምንድን ነው? የግሪንላንድን አስፈላጊነት፣ የፕሮጀክቱን ወጪና ተግባራዊነት እንዲሁም በዓለም አቀፍ የጦር ሜዳና በህዋ ላይ የሚያመጣውን ለውጥ እንመለከታለን። ከዓለም አቀፍ የትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ወርቃማው ጉልላት ወይም በፕሬዝዳንት ዶናልድ ትራምፕ አጠራር ጎልደን ዶም የአሜሪካን ምድር ከማንኛውም አይነት የሚሳኤል ጥቃት ለመከላከል ታስቦ የተነደፈ የቀጣዩ ትውልድ ወይም ኔክስት ጄኔሬሽን የተሰኘው የሚሳኤል መከላከያ ስርዓት ወይም ሲስተም ነው። ፕሬዝዳንት ትራምፕ ይህንን ስርዓት እስራኤል ራሷን ከጥቃት ከምትከላከልበት አይረን ዶም ወይም የብረት ጉልላት ጋር በማመሳሰል ለአሜሪካ ሰፊ መልክዓ ምድር የሚሆንና ለጠላት ድንገተኛ ጥቃት መቼም የማይበገር ጋሻ እንደሆነ ይገልጹታል። እንደ መከላከያ ሚኒስትሩ ፔት ሄግሴት ገለጻ ደግሞ ስርዓቱ በየብስ በባህርና በህዋ ላይ የተዘረጉ በርካታ የመከላከያ እርከኖችን የያዘ ነው። የወርቃማው ጉልላት ወይም ጎልደን ዶም ልዩ ባህሪው ከዚህ ቀደም የነበሩ ስርዓቶች እንደ ሰሜን ኮሪያና ኢራን ካሉ አደገኛ ሀገራት የሚሰነዘሩ ጥቃቶችን ለመከላከል ብቻ ታስበው የተሰሩ ሲሆኑ ወርቃማው ጉልላት ግን እንደ ሩሲያና ቻይና ያሉ ትላልቅ ሀያላን ሀገራትን እጅግ ዘመናዊ የሚሳኤል ጥቃቶችን ለመመከት የታለመ መሆኑ ነው። ይህ ስርዓት በህዋ ላይ የተመሰረቱ ሴንሰሮችንና መቃወሚያዎችን በመጠቀም ሚሳኤሎች ከየትኛውም የዓለም ክፍል አልፎም ተርፎም ከህዋ ላይ ቢተኮሱ እንኳን አሜሪካን ሳይደበድቡ አየር ላይ የማክሸፍ አቅም እንዲኖረው ተደርጎ ነው የሚቀረጸው ተብሏል። የትራምፕ አስተዳደር ግዙፍ ፕሮጀክት የሆነው ይህ ወርቃማው ጉልላት ይህንን መሰል ገጽታና ዓላማ ያለው ከሆነ እዚህ ላይ የግሪንላንድ ሚና ምንድነው? ከጉዳዩ ጋርስ ምን ያገናኛታል? የሚለው ጥያቄ ቢነሳ በእርግጥም ተገቢነት ይኖረዋል። ጉዳዩን እንዲህ እንመለከተዋለን። በዚህ በወርቃማው ጉልላት የመከላከያ ስርዓት የትራምፕ ግዙፍ ወታደራዊ ዕቅድ ውስጥ ግሪንላንድ ስልታዊ አስፈላጊነት ያላት ስፍራ ሆና ተገኝታለች። የአሜሪካ አስተዳደር ግሪንላንድን በአሜሪካ ቁጥጥር ስር ማዋል ለወርቃማው ጉልላት ስኬት ወሳኝ መሆኑን በተደጋጋሚ ገልጿል። ግሪንላንድ በመልክዓ ምድራዊ አቀማመጧ በአርክቲክ ቀጠና የምትገኝ ቅርብ ቦታ በመሆኗ ለቅድመ ማስጠንቀቂያ ስርዓቶች ተመራጭ ስፍራ ሆና ተገኝታለች። የትራምፕ ፍላጎትና የቦታው አስፈላጊነትም በዚህ ላይ የተመሰረተ ሆኖ ይገኛል። በአሁኑ ወቅትም በግሪንላንድ የሚገኘው የፑቲፊክ የህዋ ጦር ሰፈር ወይም ፑቲፊክ ስፔስ ቤዝ በቀዝቃዛው ጦርነት ወቅት የተተከሉ የሚሳኤል ማደኛ ሴንሰሮች መገኛ ነው። ወርቃማው ጉልላት ተግባራዊ በሚሆንበት ጊዜ እነዚህ ሴንሰሮች ዘመናዊ በሆኑና የሃይፐርሶኒክ ሚሳኤሎችን መከታተል በሚችሉ ቴክኖሎጂዎች የሚተኩ ሲሆን ይህም አሜሪካ ጥቃት ከመፈጸሙ በፊት
አስቀድማ እንድታውቅና ምላሽ እንድትሰጥ ያስችላታል። ይሁን እንጂ ይህ የአሜሪካ ፍላጎት በአውሮፓውያን ዘንድ ከፍተኛ ስጋትና ቁጣን እየቀሰቀሰ ይገኛል። በተለይም ግሪንላንድ በዴንማርክ አስተዳደር ስር ያለች ራሷን የምታስተዳድር ግዛት በመሆኗ የአሜሪካ ጣልቃ ገብነት የዴንማርክን ሉዓላዊነት እንደሚጋፋ እየተነገረ ነው። ከዚህ ጋር በተያያዘም የዴንማርክ ምክር ቤት ምክትል አፈ ጉባኤ ላርስ ክርስቲያን ብራስክ እንደገለጹት የትራምፕ አስተዳደር በአውሮፓ ሀገራት ላይ ታሪፍ የመጣል ዛቻና ግሪንላንድ ላይ ያለው ፍላጎት ጓደኛን፣ ወዳጅን ወደ ጠላትነት የመቀየር ያህል ነው። ይህ ሁኔታ በአሜሪካና በአውሮፓ ህብረት መካከል ያለውን ግንኙነት እያሻከረው ሲሆን አውሮፓውያን ድርጊቱን እንደ ምጣኔ ሀብታዊ ማስፈራሪያ እየተመለከቱት ይገኛሉ። ከዚህ በተጨማሪም አውሮፓውያን አሜሪካ በራሷ ደህንነት ላይ ብቻ በማተኮር የአጋሮቿን ጥቅም ችላ ማለቷ ለጋራ ደህንነት ስጋት መሆኑን እየገለጹ ይገኛሉ። ወርቃማው ጉልላትም በሌሎች ሀያላን ሀገራት በተለይም በሩሲያና በቻይና ዘንድ የሚታየው እንደ ከባድ የጦርነት ቅስቀሳ ነው። ሁለቱም ሀገራት ይህ ስርዓት አሜሪካ ፍጹም ደህንነትን ወይም በትራምፕ አጠራር አብሶሉት ሴኪዩሪቲ ለማግኘትና የሌሎችን ሀገራት ስልታዊ የመከላከያ አቅም ለማዳከም የምታደርገው ጥረት እንደሆነ ያምናሉ። ቻይና ወርቃማው ጉልላት የህዋ የጦር መሳሪያ ውድድርን የሚያፋጥን ነው ስትል ትከሳለች። ሩሲያ በበኩሏ ይህ ስርዓት የእርሷን ሁለተኛ የመልሶ ማጥቃት ወይም ሰከንድ ስትራይክ ኬፓቢሊቲ አቅም የሚያዳክም መሆኑን ትገልጻለች። የሩሲያና የቻይና ተንታኞች እንደሚሉት ከሆነ አሜሪካ የመከላከያ ጋሿን ወይም ስርዓቷን በማጠናከር ሌሎች ሀገራት በኒውክሌር መሳሪያ እንዳያስፈራሯት በማድረግ ቀዳሚ ጥቃት በዓለም አቀፍ ደረጃ ያለውን የኃይል ሚዛን የሚያናጋና የኒውክሌር ጦርነት ስጋትን የሚጨምር ነው። ለዚህ ምላሽ የሚሆን ዘንድ ሩሲያና ቻይና የየራሳቸውን የመከላከያና የማጥቃት ስልቶች እያዘጋጁ ነው። ቻይና የኒውክሌር ክምችቷን ከማሳደግ ባለፈ የወርቃማው ጉልላትን ስርዓት ጥሰው መግባት የሚችሉ የሃይፐርሶኒክ ሚሳይሎችንና የህዋ ላይ የጦር መሳሪያዎችን እያለማች ትገኛለች። ሩሲያ በበኩሏ የአሜሪካን የመከላከያ ስርዓት በቀላሉ ሊያልፉ የሚችሉ እንደ ቡሬቨስትኒክ የተሰኙ በኒውክሌር ኃይል የሚሰሩ ክሩዝ ሚሳይሎችና ፖሲዶን የተሰኘው የባህር ውስጥ የኒውክሌር መሳሪያ ላይ ትኩረት አድርጋለች። በሌላ በኩል ደግሞ የሩሲያ ባለስልጣናት አሜሪካ በቴክኖሎጂ አሸንፋለሁ የሚለው እምነቷ በሩሲያ ዘመናዊ መሳሪያዎች እንደሚመክን በራስ መተማመን እየተናገሩ ይገኛሉ። የወርቃማው ጉልላት ፕሮጀክት ወጪና አዋጭነት ግን አሁንም አከራካሪ ጉዳይ ሆኖ ቀጥሏል። እንደ አሜሪካ ኮንግረስ የበጀት ቢሮ ወይም ሲቢኦ ግምት መሰረት በህዋ ላይ ለሚዘረጉ የመከላከያ አካላት ብቻ ለሚቀጥሉት 20 ዓመታት $542 ቢሊዮን ወጪ ይጠይቃል። ይህ እጅግ ግዙፍ የሆነ የገንዘብ መጠን የአሜሪካን ብሔራዊ ዕዳ ከግምት ውስጥ ሲያስገቡ ብዙዎች ፕሮጀክቱ በተግባር ላይ ሊውል ይችላል ወይ የሚለው ጥያቄን እንዲያነሱ አድርጓቸዋል። በተጨማሪም እንደ ሃይፐርሶኒክ ሚሳይል ያሉ እጅግ ፈጣን መሳሪያዎችን በአየር ላይ መምታት የሚያስችል ቴክኖሎጂ እስካሁን በተሟላ ሁኔታ ለመፈጠሩና የሲስተሞች ውህደት ወይም ሲስተም ኢንቴግሬሽን ችግር ፕሮጀክቱን ፈታኝ አድርገዋል። የትራምፕ አስተዳደር ፕሮጀክቱ እስከ አውሮፓውያኑ 2028 ድረስ የመጀመሪያ ሙከራውን እንደሚያደርግ ቢገልጽም የፔንታጎን ባለሙያዎች ግን ይህ የጊዜ ሰሌዳ እውነታውን ያላገናዘበ መሆኑን እየተናገሩ ይገኛሉ። ከዚህም በላይ የወርቃማው ጉልላት መምጣት የጦር ሜዳን ጽንሰ ሐሳብ ሙሉ በሙሉ የሚቀይር ሆኖም ተገኝቷል። ቀደም ሲል ጦርነት የሚካሄደው በየብስ በባህርና በአየር ላይ ብቻ ነበር። ወርቃማው ጉልላት ግን ህዋን ቀጥተኛ የጦር ግንባር ያደርጋታል። በህዋ ላይ የሚቀመጡ መቃወሚያዎችና ሌዘር መሳሪያዎች ጦርነትን ከምድር ከባቢ አየር በላይ እንዲወጣ ያደርጉታል። ይህ ደግሞ ዓለም አቀፍ የህዋ አጠቃቀም ህጎችን የሚጻረርና የሰው ልጅ በህዋ ላይ ያለውን ሰላማዊ እንቅስቃሴ አደጋ ላይ የሚጥል ነው። በተጨማሪም በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የታገዙ የመቆጣጠሪያ ስርዓቶች በሚሳኤል ጥቃት ወቅት ውሳኔ የመስጠት ሂደቱን እጅግ ፈጣን ስለሚያደርጉት በሰው ልጅ ስህተት ወይም በቴክኖሎጂ ብልሽት ሳቢያ ሳያስቡት ወደ ጦርነት የመግባት ዕድልን ይጨምራሉ።
በአጠቃላይም ወርቃማው ጉልላት የአሜሪካን የመከላከያ ፖሊሲ ከቀድሞው የተቀናጀ መከላከያ ወይም ኢንቴግሬትድ ዲተራንስ ወደ ፍጹም የበላይነት ወይም አብሶሊት ሱፐሪዮሪቲ የለወጠ ፕሮጀክት ነው። ግሪንላንድ በዚህ ዕቅድ ውስጥ ያላት ሚናም የአሜሪካን ስልታዊ ፍላጎት የሚያንጸባርቅ ሲሆን የአውሮፓ አጋሮችን ግን ለከባድ ፈተና ዳርጓል። ሩሲያና ቻይናም ይህንን እንቅስቃሴ እንደ ቀጥተኛ ስጋት በመመልከታቸው አዲስ የጦር መሳሪያ ውድድር ውስጥ መግባታቸው አይቀሬ ይሆናል። የወርቃማው ጉልላት ስኬት በቴክኖሎጂ ብቃት ላይ ብቻ ሳይሆን በአሜሪካ የፖለቲካ ቁርጠኝነትና በኢኮኖሚ አቅሟ ላይ የተመሰረተ ነው። ፕሮጀክቱ ለዓለም ሰላም ዋስትና ይሁን ወይስ አዲስ የጥፋት አደጋ ይዞ ይምጣ ወደፊት የሚታይ ቢሆንም አሁን ባለው ሁኔታ ግን በሀያላን ሀገራት መካከል ያለውን ውጥረት እያባባሰ ይገኛል። እናም የወርቃማው ጉልላት ፕሮጀክት በ21ኛው ክፍለ ዘመን የዓለምን ደህንነትና ወታደራዊ ስትራቴጂ የሚቀይር ክስተት ሆኖ መጥቷል። ግሪንላንድን እንደ ዋነኛ የቅድመ ማስጠንቀቂያ ግንባር በመጠቀም አሜሪካ ራሷን ከማንኛውም ጥቃት ለመጠበቅ የምታደርገው ጥረት በአንድ በኩል ለሀገራዊ ደህንነቷ ወሳኝ ተደርጎ ሲወሰድ፣ በሌላ በኩል ግን ከዓለም አቀፍ አጋሮችና ተቀናቃኞች ጋር ያላትን ግንኙነት ወደማይታወቅ አቅጣጫ እየመራው ይገኛል። የፕሮጀክቱ ከፍተኛ ወጪና የቴክኖሎጂ ፈተናዎች እንዲሁም የህዋን ወደ ጦር ሜዳነት መቀየር የሚያስከትሉት ስጋቶች ለዓለም አቀፉ ማህበረሰብ ታላቅ የቤት ሥራ ሆነው ቀጥለዋል። በዚህም ወርቃማው ጉልላት የአሜሪካ የማይበገር ጋሻ ይሁን ወይም የታሪክ ትዝታ የሆነው ስታር ዋርስ ፕሮጀክት ይደገም ለጊዜው የሚታወቅ ባይሆንም የዓለም ፖለቲካን ግን ሌላ መልክ እያስያዘ መሆኑ ግልጽ ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ ወይም CSIS፣ BBC እንዲሁም አርምስ ኮንትሮል ሴንተርን በዋቢነት ተጠቅመናል።